እንመለከታለን። ስለዚህ እግዚአብሔር አንድ በትውልድ መካከል የሚሰራበት መንገድ በአባትና በልጅ መንፈሳዊ አባትን ለልጆች በመስጠት ለመንፈሳዊ አባቶች ደግሞ መንፈሳዊ ልጆችን በመስጠት ነው ብሎ መጽሐፍ ቅዱስ ያስተምረናል። የመንፈሳዊ አባትና ልጅ ግንኙነት እግዚአብሔር የወንጌልን አደራ መንፈሳዊ ተጽዕኖን ከትውልድ ወደ ትውልድ የሚያስተላልፍበት መለኮታዊ መንገድ ነው። አንዳንዶች ግን ይሄ አይነት ግንኙነት አያስፈልግም ብለው በድፍረት ይናገራሉ። ያንንም የሚሉበት ምክንያት አላቸው። አባታችሁ አንዱ እርሱም የሰማዩና የምድር በምድር ላይ አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ የሚለውን የማቴዎስ 23 ቁጥር 9 ላይ ያለውን ሐሳብ ያነሱና መንፈሳዊ አባትነት የሚለው ኮንሴፕት የሚያስፈልግ አይደለም። እግዚአብሔር ነው አባታችን። ግንኙነታችን ከእግዚአብሔር ጋር ብቻ ነው ሊሆን የሚገባው። ሰዎችን በራሳችን ላይ መሾም አያስፈልግም። መንፈሳዊ አባት የሚለው ኮንሰፕት ትክክለኛ ኮንሰፕት አይደለም ብለው ይናገራሉ። ግን የመጽሐፉን አውድ ስንመለከት ወይም ደግሞ ጌታችን ኢየሱስ ክርስቶስ አባታችሁ አንዱ እርሱም የሰማዩና በምድር ላይ ማንንም አባት አትበሉ ብሎ ያለበትን ያንን አውድ ስንመለከት ጌታችን ኢየሱስ ክርስቶስ ያንን ያለበት ምክንያት በዘመኑ የነበሩትን ፈሪሳውያንን ማለት ጻፎችና ፈሪሳውያን ስሙን የሚፈልጉ አባትነቱን የሚፈልጉ ግን ደግሞ ያ አይነት ሕይወትና ማንነት ያንን አይነት ምሳሌነት የሌላቸው ሰዎች ስለነበሩ እነሱን በላያችሁ ላይ አባት አድርጋችሁ አትሹሙ የሚል እንድምታ ያለው ክፍል ነው እንጂ መንፈሳዊ አባት አይኑራችሁ የሚል አይደለም። እነሱ እንደምታውቋቸው የትምህርት ችግር አለባቸው። እየተናገሩ የሚያደርጉ አይደሉም። ሕይወት አልባ ነው ማለት ነው። ምሳሌነት የሌለው ነው። ለሰው እንዲታዩ ስራቸውን ያደርጋሉ። የታይታ ነው ነገራቸው በሙሉ። መምህር ወይ ተብለው እንዲጠሩ ይወዳሉ። ስም ፈላጊዎች ናቸው። በሙሴ ወንበር ላይ ተቀምጠዋል ይላቸዋል። ሰው ትከሻ ላይ ሸክም የሚያቃልሉ ሳይሆኑ ሸክም የሚጭኑ ሰዎች ናቸው። በምኩራብ የከበሬታን ወንበር ይፈልጋሉ እያለ ስለነሱ ማንነት ከተናገረ በኋላ ነው ማንንም አባት ብላችሁ አትጥሩ በሰማዩ ካለው አባታችሁ በስተቀር የሚለውን ነገር የተናገረው። ስለዚህ በአጠቃላይ የነሱን አባትነት ነው የተቃወመው። ምክንያቱም ሕይወት የሌለበት ስለሆነ፣ ምሳሌነት የሌለበት ስለሆነ ከዚህ የተነሳ ነው እንጂ መጽሐፍ ቅዱስ ሙሉን አስተምሮውን ስንመለከት በመንፈሳዊ አባትና ልጅ መካከል ግንኙነት እንዳለ፣ በዚህ መንገድ እግዚአብሔር አልፎ እንደሚሰራ፣ ከትውልድ ወደ ትውልድ ወንጌልን የሚያስቀጥልበት መለኮታዊ መንገድ እንደሆነ ግን እንመለከታለን ማለት ነው። ለምንድን ነው መንፈሳዊ አባትነትና ልጅ ግንኙነት ዓላማው ምንድን ነው? ለምንድን ነው የሚያስፈልገው? የሚያስፈልግበት ምክንያት በዚህ ክፍል ላይ እንደምንመለከተው የአንደኛ ጢሞቴዎስን ስናጠና በአጠቃላይ የወንጌልን አደራ ለማስተላለፍ ነው። ኮንቲኒቲ ነው። እውነተኛ የወንጌልን ትምህርት ከትውልድ ወደ ትውልድ የሚተላለፍበት አንዱ መንገድ የአባትና የልጅ ግንኙነት ነው ይለናል መጽሐፍ ቅዱስ። እና ትምህርቴንና አካሄዴን ተከተል ወይም ደግሞ ተመልከት እያለ ጳውሎስ የሚነግረው እሱን እንዲመለከት እሱን እያየ ወደፊት እንዲጓዝ ክርስቶስን እንዲመስል እያደረገ እሱን ኢንቫይት የሚያደርግበትን ነገር ስንመለከት የወንጌልን አደራ ለማስቀጠል ነው። እውነተኛ ወንጌል እንዲቀጥል፣ የወንጌል ትምህርት እንዲቀጥል፣ ደግሞ የወንጌል ትምህርት ብቻ ሳይሆን እንዲቀጥል ደግሞ የአገልጋይነት መንፈስ፣ የእውነተኛ አገልጋይነት መንፈስ እንዲቀጥል እግዚአብሔር አንድ የሚጠቀምበት መንገድ እውነተኛ መንፈሳዊ አባቶችን ለእውነተኛ መንፈሳዊ ልጆች በመስጠት ነው። እውነተኛ መንፈሳዊ ልጆችን ለእውነተኛ መንፈሳዊ አባቶች በመስጠት ነው። እግዚአብሔር አምላክ የተባረከ ይሁን። ሌላው ለማብቃት ነው ዓላማው። የአባትና የልጅ ግንኙነት፣ የመንፈሳዊ አባትና ልጅ ግንኙነት ለማብቃት ነው። የአገልግሎት ብቃት እንዲኖረው ወጣቱ ጢሞቴዎስ እግዚአብሔር የተጠቀመበት ሰው ማን ነው ከተባለ ሐዋርያው ቅዱስ ጳውሎስ ነው። ማብቃት፣ ኢኪፕ ማድረግ፣ ኢምፓርት ለማድረግ በህይወቱ የአገልግሎት ብቃት እንዲኖረው እግዚአብሔር አንድ ያደረገው መንገድ የተጠቀመበት መንገድ ምንድን ነው? ጳውሎስን ነው። ማደግህ በነገር ሁሉ እንዲገለጥ ይህን አስብ ይህን አዘወትር እያለ ጳውሎስ
ኢኩፕ ያደርገዋል ማለት ብቁ እንዲሆን ያደርገዋል። በነገር ሁሉ ብቁ እንዲሆን ያደርገዋል። በነገር ሁሉ ብቃትን እንዲያገኝ ሲያደርገው እንመለከታለን ማለት ነው። ስለዚህ አንደኛው እግዚአብሔር የሚጠቀምበት መንገድ ማብቃት ነው፣ ኢኩፕ ማድረግ ነው። ኢኩፕ ማድረግ ነው። ሌላው ተጠያቂነት ነው። በህይወታችን እግዚአብሔር ተጠያቂነት እንዲኖር ይፈልጋል። ከላያችን የምንመለከታቸው ሰዎች ተው ይሄ ልክ ነው ልክ አይደለም የሚሉን ሰዎች፣ በትክክለኛ የህይወት አቅጣጫ እንድንሄድ የሚመሩን የሚያግዙን ሰዎች እግዚአብሔር በእኛ ህይወት እንዲኖሩ ያደርጋል። አንዱ ይሄ የመንፈሳዊ ልጅና አባት ግንኙነት ወሳኝ የሚሆነው በዚህ ጉዳይ ረገድ ነው። ያው በዚህ ዘመን እንደምታውቁት ብዙ ነገሮች የተበላሹት እውነተኛ አባቶችም ከማጣት የተነሳ ነው። ደግሞ እውነተኛ ልጆችንም ከማጣት የተነሳ ነው። ብሌሙ ሁለቱም ሳይድ ላይ ነው ያለው። እውነተኛ አባቶች ሲገኙ እውነተኛ ልጆች መጥፋታቸው፣ እውነተኛ ልጆች ሲገኙ ደግሞ እውነተኛ አባት መጥፋታቸው የዘመናችን ችግር ነው። ከዚህ የተነሳ ተጠያቂነት የለም። ሰው የፈለገውን በህይወቱ የተሰማውን ስሜት ሁሉ እያደረገ ነው የሚሄደው። ማንም በዚህ በኩል ይሄ ልክ አይደለም የሚል ነገር የለም። ያ ነገር እንዲያውም አልፎ ለሶሻል ሚዲያው ተሰጥቷል። ሶሻል ሚዲያው ላይ ነው ይሄ ልክ ነው ልክ አይደለም የሚሉ አይነት ክርክሮች በትውልዱ መካከል አንድ ሰው ብቅ ብሎ በአባትነት መንፈስ ይህንን ነገር ልክ ነው ልክ አይደለም የሚል አይነት በዛ አይነት አውቶሪቲ እና በዛ አይነት የአገልግሎት ስልጣን በትውልዱ መካከል አባቶች በብዛት ስላልተነሱ ወይም ደግሞ ስላላየናቸው ወይም ደግሞ ራሳቸውን ስላልገለጡ እግዚአብሔር የሰጣቸውን ነገር ይዘው ስላልወጡ ከዚህ የተነሳ የተጠያቂነት ኢሹ እንዳለ በእኛ ዘመን እንመለከታለን። እና ጳውሎስ ግን በሐዋርያው ጳውሎስ ሕይወት ውስጥ መንፈሳዊ አባት ሊሆን ያስፈለገበት ምክንያት ለተጠያቂነት ነው። ጳውሎስ ጢሞቴዎስ በፈለገው አይነት ህይወት የሚጓዝ ወጣት አይደለም። የሚያየው የሚመለከተው ሰው አለ እና እኔ በዚህ ማለዳ እንደው ብናስብበት ብዬ የማስበው አንድ ነገር በህይወታችን እግዚአብሔር ሰዎችን ሰጥቶናል ወይ? በዚህ አይነት ልክ የምናከብራቸው የምንሰማቸው፣ እግዚአብሔር በእኛ ላይ አውቶሪቴቲቭ አድርጎ ያስቀመጣቸው ወይም ደግሞ እግዚአብሔር በእኛ ላይ በስልጣን ያስቀመጣቸው። ስልጣን ማለት እኛ ያው ከአፍሪካ የመጣን ሰዎች ስልጣንን የምንረዳበት የራሱ መንገድ አለ። የተሳሳተ ነው። ግን ስልጣን ግን ሁል ጊዜ ጳውሎስ ምን ይላል? እናንተን ለማነጽ በሆነ በተሰጠኝ ስልጣን ብሎ ይናገራል እንጂ ለማፍረስ ባልሆነ። ምን ማለት ነው? መንፈሳዊ ስልጣን፣ የትኛውም መንፈሳዊ ስልጣን ሰዎችን ዓላማው ማነጽ ነው፣ ማበረታታት ነው፣ ማንሳት ነው እንጂ ማፍረስ አይደለም። እና ጳውሎስ የቆሮንቶስን ሰዎች ነው እንደዚህ በመካከላቸው ብዙ ነገር ስለነበረ ሲቆጣቸው ግን በምን መንፈስ እንደሚያደርገው ይህንን ቁጣ ወይም ደግሞ ይህንን ተግሳጽ በምን መንፈስ እንደሚያደርገው ሲነግራቸው እናንተን ለማደስ ወይም ደግሞ እናንተን ለመስራት በሆነ እንጂ እናንተን ለማፍረስ ባልሆነ ስልጣን ይላቸዋል። ክብር ለእግዚአብሔር ይሁን። እንደዚህ አይነት ሰዎች ያስፈልጉናል። እኛን ለመስራት በሆነ ስልጣን በላያችን ሊሰለጥኑ የሚገባቸው ሰዎችን መፍቀድ መቻል አለብን። አንድ መንፈሳዊነት ወገኖቼ አውቶሪቲን ስልጣንን ተረድቶ ለዛ ስልጣን ሰሚት ማድረግ ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ የመንፈሳዊ ልጅና አባት ግንኙነት የሚያስፈልግበት ዋናው ጉዳይ ለምንድን ነው? የወንጌል አደራን ለማስተላለፍ ነው፣ ለማብቃት ነው፣ ተጠያቂነትን እንዲኖር ለማድረግ ነው። ስለዚህ ከዚህ አንጻር ነው ጳውሎስ ለጢሞቴዎስ መንፈሳዊ አባት የሆነው። ለተሳካ መንፈሳዊ አባትና ልጅ ግንኙነት መሰረታዊ ቁልፎቹ ታዲያ ምንድን ናቸው? በጳውሎስና በጢሞቴዎስ መካከል የነበረው የአባትና የልጅ ግንኙነት የተሳለጠ እንዲሆን ያደረገው ነገር ምንድን ነው? መሰረቱ ምንድን ነው? ዛሬስ ቢሆን መንፈሳዊ አባትና ልጅነትን ስናስብ ሊኖሩ የሚገባው መሰረታዊ ነገሮች ምንድን ናቸው የሚለውን ስንመለከት የመጀመሪያ የምናገኘው ትህትና ነው መሰረቱ። የአባትና የልጅ የመንፈሳዊ አባትና ልጅ ግንኙነት መሰረቱ ትህትና ነው። ጳውሎስ እንደምታውቁት ወገኖቼ ሐዋርያ ነው እና ራሱ በዚህ ክፍል ላይ ሲናገር ምን ይላል? በመድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእምነት እውነተኛ ልጅ ለሆነ ጢሞቴዎስ ይላል።
ምንን ማለት እንደሆነ ታውቃላችሁ? ራሱን ጳውሎስ ዲስክራይብ የሚያደርግበት መንገድ መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ሐዋርያ የሆነ ይላል። መጠራቱ እንዴት እንደሆነ እግዚአብሔር በሱ ላይ ያስቀመጠው የጸጋ ስጦታ ምን እንደሆነ ከተናገረ በኋላ ሐዋርያ እግዚአብሔር መድኃኒታችን ኢየሱስ ክርስቶስ በሱ የታዘዘ ሐዋርያ፣ በሱ የተለየ ሐዋርያ ካለ በኋላ ግን ከዛ ወረድ ብሎ ደግሞ በእምነት እውነተኛ ልጄ ለሆነ ጢሞቴዎስ ይላል። እግዚአብሔር አምላክ የተባረከ ይሁን። እኔ ይህንን ክፍል ሳነበው በጣም ነው የተባረኩት። ማለት ምን ማለት ነው? ጳውሎስ የትኛውንም ቅባት በላዩ ላይ ቢፈስበት፣ የትኛውንም አይነት መንፈሳዊ ስልጣን በህይወቱ ላይ ቢኖር፣ እግዚአብሔር ኢምፓርት ቢያደርገው፣ ወርዶ ግን ደግሞ ለ20 ዓመት ወጣት ለሆነ አንድ አገልጋይ አባት ለመሆን ግን ደግሞ ትህትና ነበረው። እግዚአብሔር አምላክ የተባረከ ይሁን። አንዳንድ ጊዜ ታውቃላችሁ አይደለ? ትንሽ በእግዚአብሔር ቤት ውስጥ የሆነ እውቅና ስናገኝ፣ የሆነ ቦታ ሲኖረን፣ የሆነ ስልጣን ሲኖረን፣ የሆነ እግዚአብሔር የሰጠን የሆነ ነገር ሲኖረን ወርደን ከኛ የሚያንሱ ሰዎችን መመልከት በጣም ይከብደናል። ጳውሎስ እንደምትመለከቱት በእግዚአብሔር በጌታችን በኢየሱስ ክርስቶስ ፈቃድ ሐዋርያ የሆነ ይላል። ያ ብቻ አይደለም፣ ሐዋርያዊ የሆነ ሚሽኖችን ያደረገ በመጽሐፍ ቅዱስ የተመዘገቡ 10,000 ማይል የሸፈኑ 3 የወንጌል ጉዞዎችን ያደረገ ሰው ነው። መጽሐፍ ጸሐፊ ነው ጳውሎስ። ከ27ቱ የአዲስ ኪዳን መጽሐፍቶች ውስጥ 14ቱን የጻፈልን ሰው ነው። የቤተ ክርስቲያን ተካይ ነው። ከ14 እስከ 20 ቤተ ክርስቲያኖችን እንደተከለ ይታመናል። የተማረ ነው። የፈሪሳውያንን ትምህርት ከገማልያ ስር የአይሁድን ትምህርት የተማረ ሰው ነው። እስከ 3ኛ ሰማይ የተነጠቀ ሰው ነው። ኢንካውንተር የነበረው ሰው ነው። ግን ይህም ቢሆን ግን ደግሞ ወርዶ ለ20 ዓመት ወጣት ለሆነ ግራና ቀኙን ገና ላላወቀ ወጣት ግን ደግሞ አባት መሆን አልከበደውም ነበር። እግዚአብሔር አምላክ ይህንን የትህትና መንፈስ ይስጠን። መቼም ትንሽ ነገር በሕይወታችን ብቅ ሲል የኛ አይነት ሰዎች ነው የምንፈልገው። ጳውሎስ በዘመኑ ሐዋርያት የነበሩ የጌታም ሐዋርያት አንዳንዶቹ በሕይወት ነበሩ። ጳውሎስ በነበረበት ጊዜ ከነሱ ጋር ሳይሆን ወዳጅነቱ ማለት ከነሱ ጋር ግንኙነት ነበረው፣ ወዳጅነት ነበረው። ቢሆንም ግን ደግሞ ዝቅ ማለት፣ ማነስ፣ መፈለግ፣ ከታች ያለውን ለማንሳት ወደ ታች መውረድ ከጌታችን ከኢየሱስ ክርስቶስ የተማረው ማንነት እግዚአብሔርን መምሰል አይደለ? የዚህ የመጽሐፉ ታይትሉ ራሱ እግዚአብሔርን መምሰል አይደለ? በእግዚአብሔር መምሰል ውስጥ ኢማጎ የሚለው ሐሳብ ላስት ዊክ ያነሳ ነው። አንደኛው ሪሌሽናሊቲ ነው፣ ማለት ሪሌሽንሺፕ እግዚአብሔር ይወዳል የሚል ነው። ጳውሎስም ያ እግዚአብሔርን መምሰል በውስጡ ነበረ። እግዚአብሔርን ለመምሰል ሪሌሽን የሚወድ እንደሆነ እግዚአብሔር ጳውሎስን ደግሞ ይሄንን ግንኙነት ወዳጅ ነበረ። ያንን ግንኙነት ደግሞ ለማበጀት አንድ የተጠቀመው ነገር ራሱን ዝቅ ማድረግ ነው። ወገኖቼ በህይወታችን ዝቅ ብለን የምናገለግላቸው ሰዎች ያስፈልጉናል። በህይወታችን ከፍ ብለን ደግሞ ወደ ላይ ደግሞ የምንመለከታቸው ሰዎች ያስፈልጉናል። በዚህ በሁለት ሰዎች መካከል ካልሆንን በስተቀር በትክክለኛ መንገድ ህይወታችንን መምራትና የእግዚአብሔርን ፈቃድ በህይወታችን አድርገን ማለፍ አንችልም። ጳውሎስ በዚህ የተባረከ ሰው ነበር። ትህትና፣ በቢጤ መደራጀት፣ ሰዎች የራሳቸውን የሚመስል ሰው በሚፈልጉበት በዚህ ዘመን እግዚአብሔር እንዲህ አይነት ልብ ይፈልጋል። ትህትና፣ ወርዶ ራሱን ከማይመስል ሰው ጋር የሚውል ጳውሎስ ጢሞቴዎስ ወዶታል። የሆነ በዘር ደረጃ በውስጡ ያየው የተመለከተው ነገር አለ። ግን ጳውሎስ ጢሞቴዎስን እንዲመርጥ የሚያደርገው ምንም ግን ደግሞ ጢሞቴዎስ ላይ ምንም ኳሊፊኬሽን የለም። እንደው የሚስብ ነገር የለው። እያበጃጀ ነው፣ እየገረዘ ነው፣ እያስተካከለ ነው ልጅ ያደረገው። ክብር ለእግዚአብሔር ይሁን። ሰርተን የኛ የምናደርጋቸውን ሰዎች እግዚአብሔር ይስጠን። ሰርተን የእግዚአብሔር የምናደርጋቸውን ሰዎች እግዚአብሔር ይስጠን። አንዳንድ ጊዜ የተሰሩ ሰዎች የበቁ ሰዎችን ብቻ ነው የምንፈልገው። ጳውሎስ ግን ለተሳለጠው ለዚህ ለሁለቱ ግንኙነት መሰረት የነበረው አንዱ ነገር ትህትና ነው። ክብር ለእግዚአብሔር ይሁን። በሁለተኛ ደረጃ መተማመን ነው፣ ትረስት ነው። ጳውሎስ ጢሞቴዎስን በጣም ያምነዋል። እንዴት እንደሚያምነው አወቅ ብላችሁ ካላችሁኝ ጳውሎስ ለ3 ዓመት ተኩል ያህል ቁጭ ብሎ ያገለገለባትን የኤፌሶንን ቤተክርስቲያን
አምኖ አሳልፎ የሰጠው እንዲያገለግል ጢሞቴዎስን ነው። ወደ መቄዶንያ በሄዱ ጊዜ አንዳንዶች ልዩ ትምህርት እንዳያስተምሩ፣ ወደ ተረት መጨረሻውም ወደ ሌለው ወደ ትውልዶች ታሪክ እንዳይመጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ ይለዋል። ትረስት ትክክለኛ በየትኛውም የህይወት ግንኙነት መካከል ግንኙነቱ የተሳለጠና ወይም ደግሞ ትክክለኛ እንዲሆን ካስፈለገ ትረስት በየትኛውም ግንኙነት መካከል ዋና ነገር ነው። በባልና ሚስት መካከል ትረስት ከሌለ ትዳሩ ትዳር አይሆንም። ትረስት ዋና ነገር ነው። በጳውሎስ እና በጢሞቴዎስ መካከል ትረስት ነው። ጳውሎስ ጢሞቴዎስን ያምነዋል፣ ደግሞ ጢሞቴዎስም ጳውሎስን ያምነዋል። ምክንያቱም በመታዘዙ ጳውሎስ ለሚሰጠው ሐዋርያዊ ትእዛዝ ሰሚት በማድረግ እሱ የሚሰጠኝ ትእዛዝ ትክክለኛና ከእግዚአብሔር ነው ብሎ ራሱን ሰሚት በማድረጉ ትረስት ያደርገዋል ማለት ነው። ያ ብቻ አይደለም። ጳውሎስ በኤፌሶን እንዲቀመጥ ብቻ ስላዘዘው አይደለም ትረስቱን የምናየው ወይም ደግሞ እምነቱን የምናየው። ጳውሎስ ጢሞቴዎስን ወደ ፊልጵስዩስ በመላኩ ሲልከው እንመለከታለን። ወደ ተለያዩ ከተሞች ጳውሎስ ሊደርስ ወዳልቻለባቸው ከተሞች ጢሞቴዎስን እንደራሱ አድርጎ ሲልከው እንደኔ አድርጋችሁ ተቀበሉት እያለ ሲልከው እንመለከታለን። ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋ አደርጋለሁ። እንደ እርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝምና የራሳቸውን ይፈልጋሉ የክርስቶስን አይደለም እያለ ምን ያህል እምነት እንዳለው በጢሞቴዎስ ላይ ሲናገር እንመለከታለን። እንደምታውቁት የፊልጵስዩስ ከተማ ያለችዋ ቤተክርስቲያን የሀብታሞች ቤተክርስቲያን ደግሞ ሴቶች ያሉባት ቤተክርስቲያን ነች። እንደነ ሊዲያ ያሉ ሐር ነጋዴዎች ታውቃላችሁ። የማይታመን ሰው ወደዛ ከተማ ቢላክ ምን ሊያደርግ እንደሚችል እና ጳውሎስ ያምነዋል። ስለ ኑሯችሁ በቅንነት የሚጨነቅ እንደርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ይለዋል ጳውሎስ ዲስክራይብ ሲያደርገው ጢሞቴዎስን ለፊልጵስዩስ ሰዎች። የእነሱን ኑሮ የሚያስጨንቅ አገልጋይ ሳይሆን ጢሞቴዎስ ስለ ኑሯቸው የሚጨነቅ ነው። ስለዚህ እንደዚህ አይነቱን ሰው ነው ጳውሎስ። እምነት፣ መተማመን የሚለው ሐሳብ ውስጥ ሁለት ነገሮች አሉ። የሚተማመነው አንደኛ ችሎታውን ነው። በቃ ይህንን ቤተክርስቲያን ማስተዳደር ይችላል ብሎ ኤፌሶንን እንዲያስተዳድር በችሎታው ነው የተማመነው። በአቢሊቲ ነው። ከእንደገና ደግሞ ሪላያቢሊቲ ነው ማለት ታማኝነት የሚለው ሐሳብ ውስጥ ሁል ጊዜ ኤቢሊቲ እና ሪላያቢሊቲ አለ። ማለት ጳውሎስ ያመነው የጢሞቴዎስን ችሎታ ብቻ አይደለም፣ ደግሞ የጢሞቴዎስን ሪላያቢሊቲ ብቻ ወይም ደግሞ ጢሞቴዎስ በህይወቱ ታማኝ መሆኑን ብቻ አይደለም ያመነው ጳውሎስ። ሁለቱንም ነው ያመነው። ኬፓብልም ነው ብሎታል፣ ሪላያብልም ነው ብሎታል። ክብር ለእግዚአብሔር ይሁን። መቼም እግዚአብሔር ይርዳል ሰዎችን በዚህ ልክ ማብቃት ማድረስ። እግዚአብሔር በእነሱ ህይወት ውስጥ ያቀደውንና ያሰበውን ሐሳብ ተረድቶ እየታገሱ ለዚህ አይነት ክብር ማብቃት። እግዚአብሔር ሁላችንንም ወገኖቼ በዚህ ውስጥ ያለን አሁን ዛሬ ይህንን ቃል የምንሰማ ሰዎች እኔ እኮ ምንም አይነት እንደዚህ አይነት እንትን የለኝም ወይም ደግሞ ይሄ ለተወሰኑ ሰዎች የተሰጠ ሐሳብ ነው ወይም ደግሞ ለተወሰኑ ሰዎች የተሰጠ ነገር ነው ብለን ልናምን አያስፈልግም። ሁላችንም በሌቭላችን ከታች ሊመለከቱን የሚገቡ ሰዎች አሉ። እግዚአብሔር ይሰጠናል፣ ያመጣቸዋል ወደ ህይወታችን በተለያየ ዘመን። እግዚአብሔር ግን ያመጣውን እነዚህን አይነት ግንኙነቶች ግን ደግሞ ጳውሎስ ቀለል አድርጎ አይደለም የተመለከተው ከጢሞቴዎስ ጋር ያለውን ግንኙነት። ከአሕዛብ ወገን የመጣ ነው። ግማሹ አሕዛብ ነው፣ ግማሹ አይሁድ ነው። እንደው ማለት ከብዙ ነገር አንጻር አንደርማይን ሊያደርገው የሚገባ ወጣት ነው፣ ልጅ ነው፣ ገና ያልበሰለ ነው ብሎ ሊያልፈው የሚገባ ሲሆን ግን ጳውሎስ አይኖቹ የተከፈቱለት ሰው ስለነበረ ጳውሎስ ጢሞቴዎስን የተመለከተበት መንገድ ለየት ያለ ነው። ሰዎችን የምንመለከትበት መንገድ እግዚአብሔር እንዲሰጠን ከእግዚአብሔር በሆነ እይታ ሰውን እንድንመለከት እግዚአብሔር ይርዳን። ሰውን እንዲህ በክርስቶስ አውቃለሁ ይላል ጳውሎስ አይደል? የሚያይበት መነጽር የተስተካከለለት ሰው ስለነበረ ጢሞቴዎስን ያየበት መንገድ በዚህ ነበር። ትረስት መንፈሳዊ አባትና ልጅ መካከል ያለው ግንኙነት ትክክል የሚያደርገው አንደኛው ሐሳብ ወይም ደግሞ አንደኛው መሰረቱ ትረስት ነው፣ መተማመን ነው።
ሌላው እውነተኛነት ነው። በእምነት እውነተኛ ልጄ ለሆነው ጢሞቴዎስ ይላል። እኔ ይህንን ቃል ሳነብ በጣም ነው የተባረኩት። ማለት እናንተን ሰዎች በአንድ ቃል ግለጿቸው ቢባል ማን ብለው ይገልጸዋቸዋል? አሁን ጳውሎስን እዚህ ጋር እስቲ ጢሞቴዎስን በአንድ ቃል ግለጸው ብዙ ጊዜ ይባላል። እስቲ እንትናን ሚስትህን በአንድ ቃል ግለጻት፣ ባልሽን በአንድ ቃል ግለጭው ይባላል። ጢሞቴዎስን ጳውሎስ በአንድ ቃል ሲገልጸው እውነተኛ ይለዋል። ክብር ለእግዚአብሔር ይሁን። ማለት በዚህ መንፈስ በትውልድ መካከል መገኘት እውነተኛ እውነተኛ ጢሞቴዎስ እውነተኛ ልጄ፣ እውነተኛ መንፈሳዊ ልጄ። ይሄ እውነተኛ የሚለውን ሐሳብ ከሁለት አይነት አንግል እንደሆነ አንዳንድ ትርጉሞች በአንደኛው ሐሳብ፣ አንዳንድ ትርጉሞች ደግሞ በሌላኛው ሐሳብ አድርገው ያስቀምጡታል። አንደኛው እውነተኛ የሚለው የእሱን እውነተኝነት ከእግዚአብሔር ጋር ባለው ግንኙነት እውነተኛ ነው የሚል በእምነት እውነተኛ ስለሚል በእምነቱ እውነተኛ ነበረ የሚለውን ሐሳብ ያስተጋባሉ። እውነት ነው። ጢሞቴዎስ በእምነቱ እውነተኛ ነበረ። ወንጌልን ከሰማ በኋላ በጳውሎስ በመጀመሪያው ጉዞ ከሰማ ካደመጠ ጊዜ ጀምሮ እውነተኛና ለዛ ነገር ራሱን የሰጠ ወጣት እንደሆነ መጽሐፍ ቅዱስ በተለያየ ክፍሎች ላይ ይናገርለታል። እውነት ነው፣ እውነተኛ ነው። ያ ብቻ ግን አይደለም። ጳውሎስ ለእግዚአብሔር ብቻ ሳይሆን እውነተኝነቱ ለጳውሎስም እውነተኛ ልጅ ነው። አንዳንድ ጊዜ ለእግዚአብሔር የሆነ ነገር እንሆንና ለሰው ግን የማንሆንበት ጊዜ አለ። አይገርምም? ጳውሎስ ማነው ጢሞቴዎስ ግን ለእግዚአብሔርም እውነተኛ ነው፣ ለሰውም እውነተኛ ነው። አንዳንዴ ለሰው እውነተኛዎች መስለ በእግዚአብሔር ፊት ደግሞ እግዚአብሔር ከህይወታችን እውነት የሚያጣበት ጊዜ ብዙ ጊዜ አለ። ጢሞቴዎስ ግን እንደዛ አይነት ሰው አይደለም። ጢሞቴዎስ እንደዛ አይነት ወጣት አይደለም። እውነተኛ ወጣት ነው። መቼም ሰዎች ዲስክራይብ ሲያደርጉ እውነተኛ፣ አልዓዛር እውነተኛ፣ ስማችሁን አስገብታችሁ እውነተኛ፣ ትልቅ መገለጫ ነው። ትልቅ ክብር ነው። እውነተኛ፣ እውነተኛ ባል፣ እውነተኛ ሚስት፣ እውነተኛ አገልጋይ፣ እውነተኛ መሪ፣ እውነተኛ ዘማሪ፣ እውነተኛ ሰባኪ፣ እውነተኛ። ክብር ለእግዚአብሔር ይሁን። እግዚአብሔር በዚህ እንድንታወቅ ዘመናችን በዚህ እንዲቃኝ እግዚአብሔር ይርዳል። እውነተኞች ያርጋል። እውነተኞች ያርጋል። እውነት ከመካከል ስትጠፋ በሰው ህይወት ወገኖቼ ከባድ ነገር ነው። ሰዎች እውነተኛ መሆን ሲያቅታቸው ከባድ ነገር ነው። እውነተኛ ያልሆኑ ሰዎች ለምንም ነገር አይሆኑም። ሊያስመስሉ ይችላሉ፣ ሊመስሉ ይችላሉ፣ ግን ሆነው ግን አይገኙም። አንድ ቀን መገለጡ አይቀርም። እውነተኛ ያልሆነ ነገር መንገድ ላይ መቅረቱ አይቀርም ወገኖቼ። እውነተኛ ዛሬ እግዚአብሔር በዚህ ማለዳ ይርዳን ወገኖቼ። ለቤታችን እውነተኛ፣ ለቤተ ክርስቲያን እውነተኛ፣ ለእግዚአብሔር እውነተኛ፣ ለሚያዩን ለሚመለከቱን ሰዎች እውነተኛ የሆነ ሲገለጥ ሌላ ነገር አይኖር በህይወታችን። ጳውሎስ ጢሞቴዎስን ዲፕ በሆነ መንገድ ሲያውቀው ዲስክራይብ ያደረገው እውነተኛ በሚል ነው። ዛሬ ሰዎች ከሩቅ ሲያዩ እውነተኛ ብለው ሲቀርቡን በስማ የሚሉን እንዳልነው፣ ጢሞቴዎስ ግን ሲቀረብም በርቀት የሚያውቀው ጳውሎስ ቀርቦ ሲያየው አንድ ያገኘበት ነገር እውነተኛ ልጄ ነው። እውነተኞች ያልሆኑ ጳውሎስን የቀረቡ ብዙ ሰዎች እንደነበሩ መጽሐፍ ቅዱስ እንመለከታለን። መጽሐፍ ቅዱስ ውስጥ ከነዛ መካከል ዴማስ አንዱ ነው። ይችን ዓለም ክዶ ወዶ ክዶኛል ብሎ ጳውሎስ የተናገረለት ብዙ አይነት ሪሌሽንሺፖችን ያውቃል ጳውሎስ። እንደው በጣም እንትን ሆኖ አይደለም ማለት የነገሮች እይታዎች ስለጠበቡ ያገኘውን አንድ ሰው በዚህ አይነት መልክ የሚናገርለት እንደው ብዙ ከዚህ በፊት ሌሎች ሪሌሽንሺፖች በህይወቱ ስላልነበሩ አይደለም። ከብዙ ሰዎች ጋር በብዙ መንገድ አሳልፏል። እንደምታውቁት ከነ በርናባስ ጋር ከነ ሲላስ ጋር ከእኩዮቹ ከሐዋርያቱ ጋር አብሮ አገልግሎ ሰው ማን እንደሆነ ያንዳንዳቸው ማን እንደሆኑ ከነ ማርቆስ ከነ ሉቃስ ጋር አገልግሎ ከነ ጵርስቅላና አቂላ ጋር ያገለገለ ሰው ነው። ያውቃል ሰዎችን። ግን እውነተኛ ይለዋል ጢሞቴዎስ። እግዚአብሔር በዚህ መንፈስ በዚህ ማለት ይባርከን። እውነተኛ እንድንሆን ይርዳል እና የተሳለጠ የመንፈሳዊ ልጅና አባት ግንኙነት እንዲኖር መንፈሳዊ አባቶችም እውነተኞች ሊሆኑ ያስፈልጋል። መንፈሳዊ ልጆችም እውነተኛ ሊሆኑ ያስፈልጋል። እግዚአብሔር አምላክ የተባረከ ይሁን። ሌላኛው ለዚህ ለተሳለጠ
የአባትና ልጅ ግንኙነት ወሳኝ ነገር ምንድን ነው ከተባለ ፍቅር ነው። ፍቅር ነው። ፍቅር ለየትኛውም ሪሌሽንሽፕ ለየትኛውም ግንኙነት በጣም ወሳኝ ነገር ነው። ፍቅር ፍቅር በሌለበት ቦታ ያሉ ወይም ደግሞ ግንኙነት የሚመስሉ ግንኙነቶች ሁሉ ሪል አይደሉም፣ እውነተኛ አይደሉም፣ የሚሻገሩ አይደሉም። ልክ በአሸዋ ላይ የተመሰረተው ዲፕ ያልሆነ መሰረት የሌለው ቤት ዝናብ ዘነበ ጎርፍም ወረደ ቤቱን መታው እንደሚል ልክ እንደዛ ያን አንድ ቀን የሆነ ስቶርም ሲመጣ ሪሌሽንሽፑ ላይ የሆነ ሪሌሽንሽፑን ሊጥል የሚፈልግ ነገር የሚታገል ነገር ሲመጣ አንድ ግንኙነቱ እንዲቆምና እንዲጸና የሚያደርገው ነገር ምንድን ነው ካለን ፍቅር ነው። እና ጳውሎስ ጢሞቴዎስን ዲስክራይብ ሲያደርገው ምንድን ነው የሚለው? በእምነት እውነተኛ ልጄ ይለዋል። ልጄ ልጅ የራሳችሁ ከራሳችሁ የወጣ እንደ ራሳችሁ አድርጋችሁ የምትወዱት ነገር ካለ ልጅ ነው። ልጅን የሚተካ ምንም ነገር የለም። እግዚአብሔር አብርሃም እግዚአብሔርን መውደዱ የታወቀው ወይም ደግሞ በእግዚአብሔርን ማመኑ በጣም የተረጋገጠው አንድያ ልጁን የሚወደውን ይስሐቅን አሳልፎ ሊሰጠው በፈቀደ ጊዜ ነው። ልጅ ትልቅ ነገር ነው ወገኖቼ። ልጅ ፍቅር ነው። ልጅ ህይወት ነው። ልጅ ዋና ነገር ነው። እና ጳውሎስ ምንድን ነው ብሎ ዲስክራይብ የሚያደርገው? ልጄ ውስጥ መሳሳት አለ። ልጄ ውስጥ መጠንቀቅ አለ። ልጄ ውስጥ ዲሲፕሊን አለ። ልጄ ውስጥ ብዙ ነገር አለ። ብዙ ፓኬጅ ነው ውስጡ ያለው ልጄ የሚለው ሐሳብ። እና ጳውሎስ ልጄ ይለዋል። ፍቅር ዛሬ ወገኖቼ በእግዚአብሔር ቤት ውስጥ ትልቅ እየተመታ ያለ ሰዎች ተነጋግረው እንኳን በሆነ ጉዳይ ተገናኝተው እንኳን ቢለያዩ እሰየው በቃ በዚህ ምክንያት ነው ይባላል። አንዳንዴ ከሰዎች ጋር ፊት ለፊት ሳንገናኝ ሳናውቃቸው ከርቀት ብቻ ሰዎችን ጥላቻ፣ አትመቸኝም፣ ይመቸኛል፣ አይመቸኝም የሚሉ አባባሎች በእግዚአብሔር ቤት ውስጥ። ጳውሎስ ግን ሰዎችን በክርስቶስ ባለው ፍቅር መመልከት የሚችል ሰው ስለነበረ ጢሞቴዎስን ልጄ ሲለው እንመለከታለን። ይሄ ብቻ አይደለም። በሁለተኛ ጢሞቴዎስ 1:3 ላይ ምን ይላል? ሌትና ቀን በልመናዬ ሳላቋርጥ ስለማስብ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከው እግዚአብሔርን አመሰግናለሁ፣ እንባህን እያሰብኩ በደስታ እሞላ ዘንድ ላይ እናፍቃለሁ ይላል። ይሄ ነው ፍቅር። ላይህ እናፍቃለሁ። ለማየት የሚናፍቀው ሰው ነው ጢሞቴዎስን ጳውሎስ የሆነ ለአገልግሎት ሊጠቀምበት ይሆናል አይደል? በሆነ ከተማ ያለውን አገልግሎት እንዳይበላሽ እንዲይዝለት ብቻ አይደለም። በፍቅር ነው፣ ከፍቅር ነው መነሻው፣ ከፍቅር ነው። የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው ብሎ ራሱ ጳውሎስ በአንደኛ ጢሞቴዎስ 1:5 ላይ እንደሚናገር የሚያዘው ትእዛዝ እንዲያደርግልኝ ሲለው ራሱ እንኳን ከምንድን ነው? ከፍቅር ነው። ዛሬ ወገኖቼ ፍቅር ከቤተ ክርስቲያን ውስጥ ስለተመታ ማለት በሚገባው ልክ ስላልሆነ ብዙ ሪሌሽንሽፖቻችን እንደሚፈለጉ አይደሉም። እግዚአብሔር ግን ወደዛ ሊመልሰን ይፈልጋል። እና በአንድ አባትና መንፈሳዊ ልጅ ግንኙነት መካከል ትክክለኛ አካሄድ እንዲኖር ካስፈለገ የዛ ግንኙነት መሰረት ሊሆን የሚገባው ፍቅር ነው። እና በጢሞቴዎስ እና በጳውሎስ መካከል ያለው ምንድነው? ፍቅር ነው። ለዛ መሰረት የሆናቸው ነገር ፍቅር ነው የሚለው እንመለከታለን። ከሰዓት አንጻር ቶሎ እያልኩ እንደሆነ አውቃለሁኝ። ያው መግቢያውን ያክል አንዳንድ አንኳር የሆኑ ሐሳቦችን ነው የምናገረው። ፓወርፖይንቱንም ቴሌግራም ላይ ስለማደርግ እናንተ ደግሞ ክፍሎቹን ወስዳችሁና ሐሳቦቹን ወስዳችሁ ሞር ደግሞ ትመለከቷቸዋላችሁ ብዬ አምናለሁኝ። ሌላው በጳውሎስና በጢሞቴዎስ መካከል ያለው የአባትና ልጅ ግንኙነት የሰመረ እንዲሆን ካደረጉት ነገሮች መካከል ስልጣንን መረዳት ነው። ጳውሎስ ምንም እንኳን አባት ልጅ ብሎ ጢሞቴዎስን ቢያቀርበውም ግን ደግሞ ጢሞቴዎስ የሐዋርያነቱን ስልጣን ግን ደግሞ ያከብር ነበር እና ደግሞ ጳውሎስም ደግሞ he make sure አሁን በመግቢያው ላይ መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ብሎ ይነግረዋል። ለምንድን ነው ሐዋርያነቱን መንገር የፈለገው? ከሁለት ነገር አንጻር ነው። ማለት እኔ የምነግርህ ነገር ወይም ከዚህ በኋላ የማስተላልፍልህ ትእዛዝ በሐዋርያዊ ስልጣን የተሰጠ ትእዛዝ ነው የሚለውንም ለማሳየት ነው። ደግሞ ጳውሎስ ደግሞ በአባትነት በሚለው በፍቅር ብቻ ዝም ብሎ ፍቅር ብቻ በሚል አይነት እይታ ጢሞቴዎስ እንዲያዩም ደግሞ አይፈልግም ነበረ። ሐዋርያ
የተላከ እግዚአብሔር ለዚህ ስራ የለየው ሰው እንደሆነ እንዲያውቅ ይፈልግ ነበርና ጢሞቴዎስም ያ ችግር አልነበረበትም። ለዚህ ይህንን ስልጣኑን ሪኮግኒሽን በመስጠት ጢሞቴዎስ ይህንን በዚህ ችግር አልነበረበትም። ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚያም ስፍራዎች ሁሉ በእነዚያ ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቅ ነበር እና ይላል። እዚህ ጋር የምንመለከተው ስልጣንን ማለት ጳውሎስ በጢሞቴዎስ ላይ የነበረውን አውቶሪቲ ለማየት ነው። ይዞ ገረዘው። ለምን? በአይሁድ ዘንድ አገልግሎቱ ተቀባይነት እንዲኖረው። በዚህ ልክ ማለት ነው ጢሞቴዎስ የጳውሎስን ሐዋርያነት ሪኮግናይዝ ያደርጋል፣ ወይም ደግሞ የሐዋርያ በሱ ላይ ያለውን አውቶሪቲ በዚህ ልክ ሪኮግናይዝ ያደርጋል። አንዳንድ ጊዜ መንፈሳዊ አባት የሚባለው በይበልጥ በዚህ ዘመን ጀስት ለበጣ ወይም ደግሞ በቃል ብቻ የምንለው ግን እውነተኛ ሰሚሲቭነስ የሌለው ደግሞ ሲሆን እንመለከታለን። የአደባባይ የመድረክ ነገር አይደለም። አባትነት፣ መንፈሳዊ አባትነት የመድረክ ጉዳይ አይደለም። በመድረክ ላይ መንፈሳዊ ልጅ የመንፈሳዊ አባት የሚባል ጉዳይ አይደለም። ከዛ የጠለቀ ነው። በህይወት መግባት፣ በህይወት ውስጥ ኢንተርፊር ማድረግ፣ በሰው ህይወት ውስጥ ጣልቃ መግባትና ዘልቁ ወደ ውስጠኛው ክፍል የመግባትን ያክል የዛን ያክል የጠለቀ አውቶሪቲ ነው። በዚህ ክፍል ላይ ምናልባት አያቱና እናቱ ጢሞቴዎስ ላይ ሊያደርጉ ያልቻሉትን ነገር አይሁዳውያን ናቸው። ሊያስገርዙት አስበው ሊሆን ይችላል። ከዚህ በፊት ጠይቀውት ሊሆን ይችላል። በተለያየ መንገድ አልተጻፈም፣ ግን እኔ አስዩም ነው የማደርገው። እግዚአብሔርን ቃል ሳነብና ሳጠና እንደዚህ አይነት እንትኖችን ማሰብ እወዳለሁ እና ግን ጠይቀውት ሊሆን ይችላል። ምናልባት ፈቃደኛ ሆኖ ላይሆን ይችላል። እነሱ አይሁዳዊ ስለነበሩ እንደነሱ የአይሁድን እንትን እንዲከተልላቸው ፈልገውም ሊሆን ይችላል። ከዚህ በፊት ሜቢ እምቢ ያለ ወጣት ሊሆን ይችላል። አላውቅም፣ አልተጻፈም። ግን እዚህ ጋር ግን ሰሚት ሲያደርግ እንመለከታለን። መቼም መንፈሳዊ አባት ብለን ሰዎችን በህይወታችን የምንመለከታቸው በምሳሌነት በህይወታችን ከፊት የሚሄዱ ሰዎች ሲገጥሙን ለነሱ በዚህ ልክ ራሳችንን ሰሚት ማድረግ ካልቻልን የሚፈለገው ውጤት ሊመጣ አይችልም። እና ጢሞቴዎስ በጣም ፈቃደኛ ነበረ፣ ሪኮግናይዝ ያደርግ ነበር አውቶሪቲውን። በጳውሎስ ህይወት የነበረውን አውቶሪቲ በጣም ሪኮግናይዝ ያደርግ ነበር፣ ለሚለው ነገር ታዛዥ ነበረ እና እስኪገርዘው ድረስ ለዛ ራሱን የሰጠ ሰው ነበር ይላል የሚለውን ሐሳብ ነው የምንመለከተው። ሌላው ታዛዥ ነው ማለት ስልጣንን ማወቅ አንድ ነገር ነው። ለዛ ስልጣን ደግሞ ታዛዥ መሆን ደግሞ ሌላ ነገር ነው። ጳውሎስ ምን ይለዋል? ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርት እንዳያስተምሩ ወደ ተረት መጨረሻ ወደሌለው ወደ ትውልዶች ታሪክ እንዳይመጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ ይለዋል። ማለት ጳውሎስ በናይስ በጥሩ አማርኛ በጥሩ ቋንቋ ያለው ትእዛዝ ነው ያስተላለፈው። አዘዝኩ ትቀመጥ ዘንድ በኤፌሶን። ምናልባት አልተጻፈም እንጂ ኤፌሶን የጢሞቴዎስ ምርጫ ላትሆን ትችላለች። በጣም የሚመቸው ሌላ ቤተክርስቲያን ሊኖር ይችላል። ይሄ ችግር ያለበት ቦታ ነው። ችግር የሌለበት ቦታ ሊኖር ይችላል። እንደው ጳውሎስን ማለት ጢሞቴዎስ እንደው እዛ ትቶ እዚህኛው ቢልከኝ ሊል ይችላል። ግን አይደለም። አንደኛ ስላመነው፣ ሁለተኛ ነገር ደግሞ ጢሞቴዎስ ታዛዥ ስለሆነ ጳውሎስ ችግር ባለበት በኤፌሶን ቤተክርስቲያን እንድታደራጅና በመካከል ያለውን የሐሰት ትምህርት እንድትመክት ወይም እንድትመልስ ለዛ ወደ እውነተኛው ትምህርት ትውልዱን እንድትመልስ በዛ እንድትቀመጥ ለመነው ሲለው ጢሞቴዎስ ያደረገው ነገር መታዘዝ ነው። በጣም መታዘዝ የሚከብደን ሰዎች ካለን እኛንን በይበልጥ ደግሞ ኢትዮጵያውያን ሰሚት ማድረግ ያቀተናል። እዚህም ሀገር እንደምታውቁት ብዙዎቻችን የምንሰራው ስራ ፍላጎታችንና ምርጫችን አድርገን የምንወስደው ነገር ቦስ የሌለበት የሚያዘን እንዲያርጉ የሚለን የሌለበት ነገር እንወዳለን። ካሳለፍነው ነገር ተነስተን ነው አትንኩኝ እኔ እንዲህ ነኝ ኢትዮጵያዊ ጀግና ምናምን ሲባል ያንንም ይዘን ቤተክርስቲያን ውስጥ መተን በዛ አይነት መንፈስ መመላለስ እንፈልጋለን። ኖ የእግዚአብሔር ቤት ውስጥ ግን አውቶሪቲ አለ፣ ስልጣን አለ። እግዚአብሔር ያስቀመጣቸው ሰዎች አሉ፣ ልንሰማቸው የሚገባቸው ሰዎች አሉ። ያ ማለት ግን
ስህተት እያደረጉ በትክክለኛ መንገድ እየሄዱ ማለት ሳይሆን በትክክለኛ ለእግዚአብሔር መንግስት ቀንተው በሚያደርጉት ነገር ሰሚት ልናደርግላቸው የሚገቡ ሰዎች አሉ። ይሄ በሌለበት ሁኔታ የሚፈለገው እውነተኛ ነገር ሊመጣ በምንም ምክንያት አይችልም። ስለዚህ መታዘዝ፣ ሰሚሲቭ መሆን አንዱ በጢሞቴዎስ ህይወት የምንመለከተው ኳሊቲ ነው። እዚህ ጋር የሚታያችሁ ከሆነ አላውቅም፣ ግን ሁለት ቀስቶች አሉ ከታች እና እነዚህ ሐሳቦች ሁለትዮሽ ናቸው ለማለት ነው። ቱ ዌይስ ስትሪት ነው ታዛዥነት፣ ቱ ዌይስ ስትሪት ነው። ከዚህ በፊትም ያነሳ ነው ስልጣን ማነው ከስልጣን በላይ ፍቅር ቱ ዌይስ ስትሪት ነው ማለት ምን ማለት ነው? ቱ ዌይስ ስትሪት እዚህ ሀገር ቱ ዌይስ ስትሪት ማለት የምትሄዱበትም ነው የምትመጡበትም ነው፣ ሁለቱንም ያስተናገደ ነው። በዚህ በኩል ትሄዳላችሁ፣ በዚህ በኩል ትራፊኩ ወደዚህ ይመጣል። ቱ ዌይስ ስትሪት ነው ማለት አንደኛው ከላይ ብቻ የሚጠብቀው ነገር ሳይሆን ማለት ሐዋርያው ጳውሎስ ከታች ወደ ላይ ከላይ ወደ ታች እየተመለከተ ጢሞቴዎስ እንዲያደርገው የሚፈልገው ነገር ብቻ ሳይሆን ጢሞቴዎስም ከታች ወደ ላይ ተመልክቶ ጳውሎስ እንዲያደርገው የሚፈልጋቸው ነገሮች ናቸው። እነዚህ ነገሮች አንድ አቅጣጫ ብቻ ያላቸው አይደሉም። ማለት ከመንፈሳዊ አባት ወደ መንፈሳዊ ልጅ ብቻ አይደሉም። እሺ እንዳልቆይ ቶሎ ቶሎ ልበል። ሌላው በጣም አስፈላጊው ነገር የአባትነት ልብ ነው። ለመንፈሳዊ አባትና ልጅ ግንኙነት በጣም ወሳኝ ነገር ምንድን ነው ከተባለ መንፈሳዊ አባትና ልጅን የሚያቆራኝ ነገር የመንፈሳዊ አባት ልብ ነው። በክርስቶስ አላፍ ሞግዚቶች ቢኖሯችሁ ብዙ አባቶች የሏችሁም፣ እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁና ይላል እና ጳውሎስ እንዳልኳችሁ አንደኛ ቆሮንቶስን ሲጽፍ በመካከላቸው የነበረውን ችግር ምናምን ከሰማ በኋላ ለዛ ምላሽ ለመስጠት ነውና የሚሰጣቸው ራፍ የሆኑ ከበድ ያሉ ነገሮች ነበሩ፣ ትእዛዞች ነበሩ እና ያንን ግን የሚሰጠው ከምን እንደሆነ ተነስቶ ሲናገር ብዙ አላፍ ሞግዚቶች ማለት እያዩ ችግር እያዩ ግን ልቡ ስላልነበራቸው ሞግዚት ናቸው፣ ተከፋዮች ናቸው፣ አገልጋዮች ናቸው። ግን ልቡ ስላልነበራቸው ብቻ ኢግኖር ያደረጉ ሰዎች ነበሩ። እኔ ግን ብዙ አላፍ ሞግዚቶች ቢኖሯችሁም ብዙ አባቶች የሏችሁም፣ እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁና ብሎ ሲናገር እንመለከታለን። ስለዚህ ለመንፈሳዊ አባትነት እና መንፈሳዊ ልጅነት ግንኙነት ወሳኝ ነገር ምንድን ነው ካልን ልብ ነው። ኢትስ ኦል አባውት የልብ ጉዳይ ነው እንጂ ኢዝ ናት ሃቪንግ የታይትል ጉዳይ አይደለም። እና ጳውሎስ ያንን በጣም ግልጽ ያደርጋል። በጳውሎስ የነበረውን የአባትነት ልብ በተግባር የሚያሳዩ እውነቶች ምንድን ናቸው? እዚህ ጋር ቶሎ ብዬ ልናገር። ኢንቫይቲንግ ነው፣ ጋባዥ ነው። ጳውሎስ በሁለተኛው የወንጌል ጉዞ አብሮት ተባብሮ እንዲጓዝ ኢንቫይት ያደርገዋል። አንዱ የአባትነት ልብ ኢንቫይት ማድረግ ነው፣ ሰዎች እንዲቀርቡ ማድረግ ነው፣ ለሰዎች ኦፕን ማድረግ ነው፣ ራስን አቬሌብል ማድረግ ነው። ጳውሎስ ብዙ እውቀት የለውም። ለሁለተኛ ጊዜ ነው ተጉዞ የተመለከተው ጢሞቴዎስን በልስጥራን መጀመሪያ ጊዜ ወንጌልን ሰበከለት። ከዛ በኋላ በሁለተኛው ጉዞ ተመልሶ ሲሄድ ነው ከእንደገና በአገልግሎት ከአብሮት እንዲሄድ የጋበዘው። ብዙ እውቀት የለውም። ነገ ከነገ ወዲያ ምን ሊያደርግ እንደሚችል ጢሞቴዎስ አያውቅም። ግን ትረስት ኢንቫይት አደረገ፣ ጋበዘ። ሁለተኛው ኬሪንግ ነው። ኬር ከማድረጉ የተነሳ ነው ምን ያደረገው? የገረዘው ጢሞቴዎስን። ሶስተኛው የአባትነት ልብ የሚያሳዩ እውነቶች መካከል ኢንስትራክት ማድረግ ነው፣ አቅጣጫን ማሳየት ነው። ነገር ግን ለዚህ ዓለም ከሚመች የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ፣ እግዚአብሔርን ለመምሰል ራስን አስለምድ እያለ በህይወቱ ኢንስትራክት ያደርገዋል፣ አቅጣጫ ያሳየዋል። አራተኛው ሪኮግኒሽን መስጠት ነው፣ እውቅና መስጠት ነው። የአባትነት ልብ ሲኖር ከሚደረጉ ነገሮች መካከል አንዱ ይሄ ነው። ከመቀራረባቸው ለጢሞቴዎስ ካለው መልካም ግምት የተነሳ ጳውሎስ ከጻፋቸው መልእክቶቹ መካከል 6ቱን ከእርሱ ጋር ሆኖ በመላኩ ምክንያት ስሙን በመልእክቶቹ ሲጠቅስ እንመለከታለን። ጢሞቴዎስን እግረ መንገድ እያነሳ ደብዳቤ ለሚልክላቸው አብያተ ክርስቲያናት በሙሉ ስለሱ ያለውን ልብ ያሳይ ነበረ። ሁለተኛው የመጨረሻው ዴሊጌሽን ነው፣ ኃላፊነት መስጠት ነው። የአባትነት ልብን ከሚያሳዩ ነገሮች መካከል አንዱ
ኃላፊነትን መስጠት ነው። ዴሌጌሽን በአራተኛው ወንጌል ጉዞ ወቅት ወደ መቄዶንያ በመጓዝ ለጢሞቴዎስ በእስያ ያለችውን የኤፌሶንን ቤተክርስቲያን እንዲንከባከብ ትእዛዝ ሰጠው። ክብር ለእግዚአብሔር ይሁን። እነዚህ ምንድናቸው? የአባትነትን ልብ በተግባር የሚያሳዩ ጳውሎስ በቃሉ ብቻ ሳይሆን አባት እንደሆነ ያሳየው ለጢሞቴዎስ እነዚህ ነገሮች በማድረግ እነዚህ ነገሮች በመተግበር ነው አባትነቱን ያሳየው። ክብር ለእግዚአብሔር ይሁን። ከመንፈሳዊ አባት የሚጠበቁ ኃላፊነቶች ምንድናቸው? የመጀመሪያው ነገር ማስተማር ነው። ጳውሎስ በጢሞቴዎስ ሕይወት ያደረገው ነገር ይሄን ነው፣ ማስተማር ነው። ብዙ ሰዎች የመሰከሩትም ከኔ የሰማውን ሌሎችም ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ እያለ ከኔ የሰማውን ከራሱ ከጳውሎስ ምን ያለው የተማረውን ማለት ነው ማስተማር ነው፣ መምከር ነው፣ አድቫይስ ማድረግ፣ ካውንስል ማድረግ። አንድን እንኳን በአድሎ ሳታደርግ እነዚህን ያለመዘንበል እንድትጠብቅ በእግዚአብሔር በጌታ በኢየሱስ ክርስቶስ በተመረጡት መላእክት ፊት እመክርሃለሁ። ምክር ነው፣ መምከር ነው፣ ማበረታታት ነው። ከዛ በኋላ መጸለይ ነው። ከዛ በኋላ ደግሞ ተጠያቂነት እንዲኖር ማድረግ ነው። የመጨረሻው እድልን መስጠት ነው። እግዚአብሔር አምላክ የተባረከ ይሁን። አይኖ ቶሎ ቶሎ እንዳልኩኝ አውቃለሁኝ፣ ግን ያው ከዚህ በኋላ አገልግሎትም ስለሚኖረን ቤተክርስቲያን ስላለ ወደዛ ስለሚሄድ እዚህ ጋር አቆማለሁኝ። እግዚአብሔር ግን ጸሎቴ ከዚህ ቃል ተነስተን ምን እንማር? ከሰዎች ጋር ያለን ግንኙነት ሲሪየስ መውሰድ። ሰው ጤፉ አልነበረም። ጳውሎስ በህይወቱ የመጡ ሰዎች ሁሉ ቫልዩ ነበራቸው። እንደ ማንነታቸው እግዚአብሔር እነሱ ውስጥ እንዳስቀመጠው ነገር ሪኮግናይዝ ያደርጋቸው ነበር እና እያንዳንዱን ግንኙነት ትርጉም ያለው ነበር ለጳውሎስ። እና ዛሬም እያንዳንዳችን ከሰዎች ጋር ያለንን ግንኙነት ትርጉም እንዲኖረው ብናደርግ፣ ፎር ግራንትድ ባንወስዳቸው፣ አጠገባችን ያሉ ሰዎች ሪኮግናይዝ ብናደርጋቸው፣ ከነሱ ያገኘነውን የተማርነውን ያወቅነውን ነገር ብንነግራቸው በእግዚአብሔር ቤት ውስጥ በጣም ጠቃሚ ነው። መንፈሳዊ ነገር እንዲሳለጥና መንፈሳዊ ነገር ይበልጥ እንዲጎለብት ያደርጋል። እና እግዚአብሔር አምላክ በዚህ መንፈስ ይርዳን፣ ይባርከን። እግዚአብሔር መንፈሳዊ አባቶችን ለኛ በመስጠት መንፈሳዊ ልጆችንም ለኛ በመስጠት ሁላችንንም ይባርክ። በዚህ ሳምንት በዚህ ክፍለ ጊዜ እንድናይ የፈለኩት ሐሳብ ይሄንን ይመስላል። እግዚአብሔርን አመሰግናለሁ። አጭር ጸሎት ጸልየን እንጨርሳለን። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ስለዚህ ማለዳ ስለባረከን እግዚአብሔር ሆይ ቃልህን ስላስተማርከን ተመስገን። ጌታ ሆይ ደግሞ አቤቱ ሰምተነው የምንተወው ነገር ሳይሆን ይሄ መጽሐፍ ፕራክቲካል እንደመሆኑ የተነሳ ጌታ ሆይ በእውነት በህይወታችን እኛም እንደ ልጅ የምንመለከታቸው እነሱም ደግሞ እንደ አባት የሚመለከቱን ጌታ ሆይ እንደ አባት የሚመለከቱንም እንደ ልጅ የምንመለከታቸውንም ሰዎች እንድትሰጠን ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ለመንፈሳዊ ዓለም እግዚአብሔር ሆይ የሚሰራውን ይህንን እግዚአብሔር ሆይ የአባትና የልጅን ግንኙነት መረዳት እንድንችልና እግዚአብሔር ሆይ ደግሞ ለአንተ መንግስት ጥቅም እንድናውለው እንድትረዳን በኢየሱስ ክርስቶስ ስም እጸልያለሁ። ማለዳችን ፈጽሞ የተባረከ ይሁን። ከዚህ በኋላ ያለውን የቤተክርስቲያንን አገልግሎት አንተ እንድትባርክልን እጸልያለሁ። በአንድ ልጅ በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን። ጌታ ይባርካችሁ። አይኖ ቶሎ ቶሎ እንዳልኩ አውቃለሁ፣ ግን ፓወርፖይንቱን እዛ ላይ ያደርገዋለሁ። እናንተ ሞር ሐሳቦቹንና ጥቅሶቹን እያተመለከታችሁ እንድታዩቸው ጋብዛችኋለሁ። እግዚአብሔር አምላክ በጣም አድርጎ ይባርካችሁ። እኔን ለመስማት በእኔ በኩል ያለውን የእግዚአብሔርን ሐሳብ ለመስማት በዚህ መልኩ እዚህ ስለተገኛችሁ እግዚአብሔር ይባርካችሁ ማለት እወዳለሁ። ተባረኩልኝ። አንተንም እግዚአብሔር ይባርክ፣ ይጨምርልህ፣ ያብዛልህ። አሜን። እግዚአብሔር አብዝቶ ይባርክ። ጌታ ይባርክ። አርሻ አሜን። እግዚአብሔር ይባርክ። ጌታ ይባርክ። በጣም እናመሰግናለን። መልካም ቀን። አሜን። እግዚአብሔር ይባርክ። አሜን። አሜን። ብሩክ ሆነልኝ። በሰላም ዋሉ ወገኖች። ተባረኩልኝ። አሜን። ጌታ ይባርክ። አዛርሹ አሜን። አሜን። ተባረክልኝ ሮቢ።